ሰው በሼህ ዑመር ገነቴ ጉዳይ በጣም ብዙ እየተከራከረ ይገኛል። ኢስቲግፋር ልጠይቅላቸው ወይስ መጠየቅ የለብኝም እያለም እየተጨቃጨቀ ነው። እንግዲህ መልሱ ሰውየውን የምታውቀው በቢድዓ በሽርክና በኩፍር ላይ እንዳለ ነው አይደል? ሰውም ሲሰግድለት ዝም ያለ ሰው እንደሆነ አይተሃል። ነገር ግን ከመሞቱ በፊት ተውበት ሲያደርግና ወደ ሰለፎች መንገድም ሲመለስ አላየህም። ወደ ሰለፎችም መንገድ ሰዎችን ሲጣራ አላየህም። በልበ ሙሉነት ካፊር ነው ሙሽሪክ ነው ለማለትም ደግሞ ሸም ይዘሃል። ሙስሊም ነውም ለማለት የአላህን መብት የተጋፋ መሆኑን ስለምታውቅ ትፈራለህ። ምክንያቱም ሙሽሪክም ሙሽሪክ ያላለ ሰው ያው ሙሽሪክ ነውና፣ ሙሽሪክ ደግሞ ከኢስላም ይወጣል። ስለዚህ ምን ተሻለ? የሚሻለውማ ነገር መጀመሪያ ማድረግ ያለብህን ነገር ለይተህ ማወቅ ነው። ስለዚህ ኃላፊነትህን ለይ። ኃላፊነትህ ባየኸውና በምታውቀው ነገር ላይ መፍረድ ብቻ ነው። የምታውቀው ነገር ምንድን ነው? ሙሽሪክና ብሎም ራሱን ጣዖት ብሎም ራሱ ጣዖት የተመለከ ጣዖት መሆኑን ነው የምታውቀው። የማታውቀው ጉዳይ ቢኖር ደግሞ ምንድን ነው? ተውበት ማድረጉንና ወደ ሰለፎች መንገድ መመለሱንም አታውቅም። ስለዚህ ያንተ ግዴታ በምታውቀውና በግልጹ ነገር ላይ ብቻ መፍረድ ነው። በስውሩና በማታየው ነገር ላይ መፍረድ አትችልም። አላህም ለምን በስውሩና በድብቁ ነገር ላይ አልፈረድክም ብሎ አይጠይቅህም። ስለዚህ ከይሉንታ ተላቀቅና የተጣለብህን ኃላፊነት ተወጣ። ሙሽሪክን ማክፈር የሙስሊሞች ግዴታ ነው። ይህንን ስንል ግን ሰውየው 100% የጀሃነም ነው እያልን አይደለም። እንኳን እሱ እስልምናን በተወሰነ መልኩም እንኳን ቢሆን የሚያውቀው ሰው ቀርቶ አንድ ክርስቲያን ራሱ ቢሞት የጀሃነም ነው አንልም። ምክንያቱም የመጨረሻ ንግግሩን የሚያውቀው አንድ አላህ ብቻ ነው። ሰውየው እስልምናን ተቀብሎ ሊሞት ይችላል፣ አናውቅም። ነገር ግን ካፊር እስከሆነ ድረስ እኛ የምናውቀው በኩፍር እስከሆነ ካፊር ነው እንላለን። የቅጣቱን ጉዳይ ደግሞ ለአላህ ነው የምንተወው። ስለዚህ የፍርዱን ነገር ለአላህ ነው የምንተወው። እኛ ብቻ ያለብን በኩፍር ላይ ሲሞት እስካየነው ድረስ በኩፍር መፈረጅ ብቻ ነው። ይቀጣል አይቀጣም እኛ ስለዛ ነገር አናውቅም። ሳናውቀው ቶብቶ ሊሆን ይችላል። ሳናውቀው እስልምናን ተቀብሎ ሊሆን ይችላል። ቶብቶ ከሆነ አላህ ሊምረው ይችላል። ካልቶበተ ወይም እስልምናን ካልተቀበለ ሰውየው ደግሞ አላህ በሱ ላይ ያሸረኩትን ሰዎች አይምርምና ዘላለም ጀሃነም ውስጥ ያኖረዋል ማለት ነው። ይህ የአላህ ውሳኔ ነው። ስለዚህ ሙስሊም ነኝ ካልክ ግዴታህን ተወጣ እና ይሄ ሰውዬ ሞቶ ራሱ መዘዙ ለሰው ተርፏል። ሞቶ ራሱ እንደዚህ መጥፎ ሰው ሞቶም ራሱ ለሰዎች ችግር ነውና የመቀበሪያው ቦታ ራሱ አሁን እያጨቃጨቀ ይገኛል። ሰውየው ቤቴ ቅበሩኝ ብሎ ቃል ገብቷል መሰለኝ፣ ኑዛዜ አድርጓል። እና በቀብር ደረጃ ራሱ አንድ ሙስሊም ያልሆነ ሙሽሪክ ሰው ወይም ሙርተድ ሲሞት አስክሬኑ ሽታው እንዳይረብሽ ብቻ የተገኘበት ቦታ ነው አፈር ለበስ የሚደረገው እና ሙስሊም መቃብርም ላይ አይቀበርም። ስለዚህ በሲሞት ራሱ አንድ ሙሽሪክ ሲሞት ራሱ በእንክብካቤ አይቀበርም፣ በውርደት ነው የሚቀበረው ማለት ነው። በውርደት ነው። አስክሬኑ አይሸኝም፣ አይገነዝም፣ ምን አይደረግም፣ ዝም ብሎ ነው የሚቀበረው ማለት ነው። ስለዚህ የመቅበሪያ ቦታም ልታማርጡለት አይገባም። ይሄ ሙሽሪክ ነው፣ የመስጂድ ሙስሊም መቃብርም አይቀበርም። ቤቴም ቅበሩኝ የሚለው ለአምልኮ እንዲመቻቸው ነው። ስለዚህ ይሄንን አሁን ሙስሊም ነን የሚሉ ሰዎች አሁን ወጥተው መቃወም አለባቸው ማለት ነው።